ما فيش كان إلنا رحمة يعني اللي شفناه ما حدش شافه في العالم كله. All charges against 5 soldiers accused of sexually abusing a Palestinian detainee at the Sde Tayman military prison in July 2024 have been dropped. Soldiers committing acts of sexual violence against Palestinians. They were raped, often more than once. Including minors. طبعاً كانت الظروف سيئة لدرجة ما حدا بتوقعها. Simply the lives of Palestinian children, it's worthless. The use of animals, the use of dogs. አይናቸው ተሸፍኗል፣ እጆቻቸው ተጠፍረዋል። መከላከያ በሌለው አቅመቢስነት መሬት ላይ ተጥለዋል። በዙሪያቸው ግን ሳቅ፣ ስላቅና ቪዲዮ የሚቀርጹ ካሜራዎች አሉ። ይህ በጋዛ ፍርስራሽ ውስጥ የሚፈስ ደም ብቻ ሳይሆን ከእስር ቤት የብረት አጥሮች በስተጀርባ የተዘጋው የሰው ልጅ ሕሊና ሰቀቀን ነው። አልጀዚራ ይፋ ባደረገው አዲስ የምርመራ ዘጋቢ ፊልም እስራኤል አስገድዶ መድፈርንና ስልታዊ የጾታ ጥቃትን እንደ ጦርነት ስልት እንዴት እየተጠቀመችበት እንደሆነ አሰቃቂ እውነታዎችን ፊት ለፊት አስቀምጧል። ይህ ዘገባ ሰቆቃውን በዝምታ ያዋጡ ምስክሮችን አንደበት ይከፍታል። የጥንቅር እጅግ የሚረብሹ ሰብአዊነትን የሚፈታተኑና አሳዛኝ የጾታ ጥቃት ገለጻዎችን ያካተተ እንደመሆኑ መጠን አስቀድመን እንድታውቁትና እንድትጠነቀቁ ለማሳሰብ እንወዳለን። አብረን እንቆይ። اسمي محمد زكي البكري، موظف في التربية والتعليم، سكرتير يعني. መሐመድ አልባክሪ የተደፈረበትን ዕለት በውል ለይቶ ያስታውሳል። ዕለቱ ሚያዝያ 2 ቀን 2016 ዓ.ም የረመዳን ጾም ተጠናቀው የኢድ አልፈጥር በዓል የሚከበርበት ዕለት ነበር። መሐመድ አልባክሪ የተደፈረበትን ዕለት በውል ለይቶ ያስታውሳል። ዕለቱ ሚያዝያ 10 2024 የረመዳን ጾም ተጠናቀው የኢድ አልፈጥር በዓል የሚከበርበት ዕለት ነበር። ይህ የጋዛ መንግስት ሰራተኛ በእስራኤል ወታደሮች ከተያዘ አንድ ወር ወዲህ ከፍተኛ ድብደባ፣ ስቃይና እግረ ሙቅ የተፈራረቀበት የሰውነት ክብርን በሚያሳጣ መልኩ እንዲቆሸሽ ይገደድ ነበር። በዚህ ዕለት ወታደሮችና ጠባቂ ውሾቻቸው ከበቡት። በቀኝ በኩል 6 በግራ በኩል 6 ወታደሮች ነበሩ ሲል ያንን አሰቃቂ ትዝታ ያወሳል። ስምን ይጠይቀዋል። ሙሐመድ ካልክ አይደለም ስሜ ባለጌ ሴት ነው በል ይለዋል። የእንግሊዘኛው ቃል በአማርኛ ውርስ ትርጉሙ ከኢትዮጵያ ባህል ጋር የማይሄድ በመሆኑ ቃል በቃል ወደ አማርኛ እንዳልተመለሰ ልብ እንድትሉልን እንፈልጋለን። አልባክሪ ከሌሎች 7 እስረኞች ጋር ታስሮ እንደነበረ ይናገራል። ሁሉም ልብሳቸውን ተገፈው አይናቸው ታስሮና እጃቸው በካቴና ተጠፍሮ ነበር። ልብሳችንን ከገፈፉም በኋላ ደፈሩን ይላል። እኛ አምላክ ሆይ ጌታ ሆይ እያለን እንጮህ ነበር። እነሱ ግን ይስቁና በቪዲዮ ይቀርጹን ነበር። አልባክሪ በመቀጠል በርካታ የሰብአዊ መብት ተሟጋቾች ቀደም ሲል ያረጋገጡትን እውነታ አክሎ ገልጧል። ጠባቂዎቹ በእስረኞቹ ላይ የጾታ ጥቃት ሲፈጽሙ ውሻዎችን ጭምር ይጠቀሙ ነበር። ውሻዎቹ የሚሰጣቸውን ትዕዛዝ በመቀበል ያጠቁን ነበር ሲል ያስታውሳል። ምንም ምህረት አልነበረም። በዚያ የጾታ ጥቃትና ድብደባ ውስጥ ከ20 ደቂቃ እስከ ግማሽ ሰዓት የሚሆን ጊዜ አሳለፈን። ከዚያም ልብሳችሁን ልበሱ አሉንና ወደ እስር ቤት መለሱን። አልባክሪ ለአልጀዚራ የእስራኤል ጨለማው መሳሪያ ወይም ቦዲስ ኦፍ ኤቪደንስ እስራኤል ዳርከስት ዌፐን ለተሰኘ የምርመራ ዶክመንተሪ ምስክርነታቸውን ከሰጡ በርካታ የቀድሞ እስረኞች አንዱ ነው። ይህ ዶክመንተሪ በዓለም አቀፉ የወንጀለኞች ፍርድ ቤት ICC ዳኞች፣ በተባበሩት መንግስታትና በልዩ መልእክተኛ ፍራንሴስካ አልባኔዝ ጭምር የእስራኤል ጦር በፍልስጤማውያን ላይ በስፋትና በስልታዊ መንገድ የፈጸመው አስገድዶ መድፈርና የጾታ ስቃይ ተብሎ የተፈረጀውን ድርጊት ያጋለጥ ነው። እንደ ፍልስጤም የሰብአዊ መብቶች ማዕከልና ዩሮሜድ ሂውማን ራይትስ ሞኒተር ያሉ የሰብአዊ መብቶች ተሟጋች ቡድኖችም እስራኤል እስረኞችን ለመድፈር ውሻዎችን እንዴት እንደተጠቀመች የሚያሳዩ ምስክርነቶችን ሰነድ አድርገውታል። በእስራኤል እስር ቤቶች ውስጥ ፍልስጤማውያን ላይ የሚፈጸመው የጾታ ጥቃት ክስ አዲስ አይደለም። ታሪኩ ለአስርታት የዘለቀ ነው። ነገር ግን እንደ አውሮፓውያን አቆጣጠር በጥቅምት 2023 በሐማስ መሪነት ከተሰነዘረው ጥቃት ማግስት እስራኤል በጋዛ ላይ ጀምረዋለች የሚባለውን የዘር ማጥፋት ወንጀል ጦርነት ተከትሎ አስገድዶ መድፈርን እንደ ጦር መሳሪያነት በከፍተኛ ደረጃ እንደጨመረችበት የአልጀዚራ ምርመራና የተለያዩ ሶስተኛ ወገን ሪፖርቶች ያመለክታሉ። እንደ አውሮፓውያን አቆጣጠር በመጋቢት 2025 የወጣው የተባበሩት መንግስታት ድርጅት ሪፖርት ከጥቅምት 7 ቀን 2023 ጀምሮ እስራኤል በስልታዊ መንገድ የጾታና የስርዓተ ጾታ ጥቃቶችን መፈጸሟን
የሚያሳዩ ማስረጃዎችን አግኝቷል። በግንቦት ወር ደግሞ እስራኤል በተባበሩት መንግስታት በግጭት ቀጠናዎች ውስጥ የጾታ ጥቃት የሚፈጽሙ አካላት ጥቁር መዝገብ ውስጥ ተካታለች። ሂውማን ራይትስ ዎች፣ አምነስቲ ኢንተርናሽናል፣ እስራኤሉ የሰብአዊ መብት ተሟጋች ቤትስልም እንዲሁም የፍልስጤሙ ሰብአዊ መብቶች ማዕከል በእስራኤል ጦር ውስጥ በተለይም የፍልስጤም እስረኞች እንዲጠብቁ በተመደቡት ዘንድ የጾታ ጥቃት ባህል መስፈኑን ገልጸዋል። አብዛኞቹ እስረኞች የታሰሩት ያለምንም ክስ በእስራኤል የአስተዳደር እስራት ስርዓት ስር ነበር። እስካሁን ድረስ በፍልስጤማውያን ላይ የጾታ ጥቃት በመፈጸም የተፈረደበት አንድም ወታደር ወይም ጠባቂ የረባ ቅጣት አልተላለፈበትም። እንደ አውሮፓውያን አቆጣጠር በሐምሌ 2024 በኔጌቭ በረሃ በሚገኘው በስዴ ቴማን የማረፊያ ካምፕ ውስጥ የአንድ እስረኛ መደፈር በቪዲዮ ተቀርጾ ከወጣ በኋላ እስራኤል 10 የጸጥታ መኮንኖችን አስራ ነበር። ሆኖም የምክር ቤት አባላትን ያካተቱ የቀኝ አክራሪ ተቃዋሚዎች ስብስቦች ጠባቂዎቹ የታሰሩበትን ተቋም ሰብረው በመግባት ሊያስፈቷቸው ሞክረዋል። ባለፈው ሐምሌ ወር እስራኤል በጠባቂዎቹ ላይ የቀረበውን ክስ በሙሉ ሰረዘች። የጥቃቱን ቪዲዮ አውጥታለች ተብላ የተጠረጠረች ሴት መኮንን ሜጀር ጄኔራል ይፋት ቶመር የሮሻልሚ ግን በቁጥጥር ስር ውላለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእሷን ድርጊት ማለትም የእስራኤል ወታደሮች የፈጸሙትን አስገድዶ መድፈር ምስል ማጋራቷን ሀገሪቱ ከተመሰረተች ጀምሮ የገጠማት እጅግ የከፋ የህዝብ ግንኙነት ጥቃት ሲሉ ፈርጀውታል። የተባበሩት መንግስታት ልዩ መልእክተኛዋም አልባኔዝ በፍልስጤማውያን እስረኞች ላይ ለሚፈጸመው የጾታ ጥቃት በስተጀርባ ያለው ኢላማ ግልጽ እንደሆነ ይናገራሉ። ዓላማው ስቃይ ማድረስ ብቻ ሳይሆን የተጎጂውን ሰብዕናና ለራሱ ያለውን ክብር ማሳጣት ነው። ሁለት ከአስገድዶ መድፈር የተረፉ ሰዎችን ካነጋገሩ በኋላ ለአልጀዚራ ሲገልጹ እንዲህ አሉ። በውስጡ ጥልቅ የሆነ ሌላ እውነት አለ። ማሰቃየት፣ በተለይም አስገድዶ መድፈርና ሌሎች የጾታ ጥቃቶች የሰው ልጅ አእምሮ ይሰብራሉ። በተለይም መልሶ የማገገም ወይም የሰውን የውስጥ ማንነት የመደሰት አቅሙን ያጠፉታል። እንደ አውሮፓውያን አቆጣጠር በሐምሌ 2024 በእስራኤል ፓርላማ ክኔሴት ውስጥ እስረኛን መድፈር ህጋዊ የሚሆንበት ጊዜ አለ ወይ ተብሎ ለቀረበው ጥያቄ የኔታንያሁ ሊኩድ ፓርቲ አባል የሆኑት ሃኖክ ሚልዊዲስኪ ሲመልሱ አዎ ሲሉ አስደንጋጭ ምላሽ ሰጥተዋል። እሱ የኑክባ ወይም የሐማስ ተዋጊ ከሆነ ማንኛውንም ነገር ማድረግ ህጋዊ ነው፣ ሁሉንም ነገር ሲሉ ተደምጠዋል። አልጀዚራ ስሙን ጆብ ብሎ የሰየመው የዕለት ሰራተኛ በህይወቱ ውስጥ ይህን የሚባል ልዩ ነገር ይገጥመኛል ብሎ አስቦ አያውቅም። እንደ አልባክሪ ሁሉ ጆብም ራሱን በጋዛ ውስጥ እንደሚኖር ተራ የመካከለኛ እድሜ የቤተሰብ አባት አድርጎ ያስብ ነበር። ሁለቱም ከራሳቸው ይልቅ የልጆቻቸውን መጻኢ ዕድል ያስቀድሙም ነበር። የጥቅምት 2023 ጦርነት ከተጀመረበት ጊዜ አንስቶ ሁለቱም የቤተሰቦቻቸውን ሰላም አስቀድመዋል። በዚያ በእስራኤል ከበባ ስር ባለው ምድር የዕለት ተዕለት ህይወት መገለጫ በሆኑት የፍተሻ ኬላዎች፣ የቦምብ ናዳዎችና አስገዳጅ መፈናቅሎች ውስጥ ቤተሰቦቻቸውን እየመሩ ማለፍ ለምደውትም ነበር። ነገር ግን ሁለቱም ተማርከው በእስራኤል ወታደሮችና በጠባቂ ውሻዎች በተደጋጋሚ ሲደፈሩና ሲሰቃዩ ያ ህይወት ሙሉ በሙሉ ተቀየረ። ልክ እንዳልባክሪ ሁሉ ጆብም የተደፈረበት ትዝታ ቁልጭ አድርጎ ያስታውሳል። ሴት ወታደሮች ወደ ክፍሌ ገቡ ሲል ይናገራል። እጆቼን ወደ ኋላ አድርገው የብረት ካቴና አሰሩኝ። የእግሬን ካቴና ፈተው ሌሎች ተጨማሪ ካቴናዎችን አሰሩብኝ። ከዚያም ልብሴን ገፈፉኝ። ወታደሮቹ በጀርባውና በአንገቱ ላይ በጫማቸው እየረገጡ መሬት ላይ ካነጠፉት በኋላ ሴቶቹ ወታደሮች ሰው ሰራሽ ቁሳቁሶችን በመጠቀም ደፈሩት። በዙሪያቸው የነበሩት ወታደሮች ያጨበጭቡና የማስገደድ መድፈሩን ትዕይንት ይቀርጹት ነበር አለ። ጆብ ስለ ጥቅምት 7ቱ ጥቃት የሚያውቀው አንዳች ነገር ባይኖርም ያንን መረጃ እንዲያወጣ የተጠየቀ የጾታ ስቃዩና አስገድዶ መድፈሩ ቀጥሎ ነበር። የጥቅምት 7ቱ ጥቃት 1139 ሰዎችን ለህልፈት የዳረገና ወደ 250 የሚጠጉ ሰዎች እንዲታገቱ አድርጓል። ይህ ክስተት የእስራኤል ማህበረሰብ መዋቅርና በቁጥጥር ስር ካሉት ፍልስጤማውያን ጋር የነበራቸውን አስተሳሰብ በእጅጉ ያናጋ ነበር። በዜና ማሰራጫዎች ላይ በተደጋጋሚ በሚለቀቁት ምስሎች አማካይነት የጥቃቱ ሰለባነት በእስራኤል ማህበረሰብ ውስጥ እያስተጋባ ሲሄድ የፖለቲካው መደብ በዚህ ዕለት በእስራኤል የደረሰውን ጉዳት አጉልቶ ለማሳየት ሰርቷል። የተያዘበትን ዕለት የሚያስታውሰው ጆብ አይኑ ተሸፍኖ እየተሰቃየ እየተረገጠና እየተደበደበ ስለ ጥቅምት 7ቱ ክስተት ይጠየቅ እንደነበር ያስታውሳል። ምንም እንኳን ከነዚያ ክስተቶች ጋር ምንም አይነት ግንኙነት ባይኖረውም እንዲህ ይሉን ነበር። እግዚአብሔርንና የቁርአንን ጥቅስ ታውቃላችሁ? አይን ስለ አይን፣ ጥርስ ስለ ጥርስ የዘራውን ታጭዳለህ ሲል ያስታውሳል። እስራኤላውያን ወታደሮች እናንተ ወደ መሬታችን ወደ እስራኤል መሬት ገብታችሁ
ወረራችሁት፣ ደፈራችሁ፣ ይህንንና ያንን አደረጋችሁ ይሉትም ነበር። አልባክሪ ከስሙ ይልቅ ቁጥር ተሰጥቶት የነበረ ሲሆን ራሱን በስሙ ለመጥራት በሞከረ ቁጥር ይደበደብ ነበር። አንተ እዚህ ያለው እንደ ጦር እስረኛ ነው ይሉኝ ነበር። እዚህ የመጣው ባደረስከው ውድመት ምክንያት ነው ይሉኝም ነበር። አልባክሪ እንደተናገረው ከአስገድዶ መድፈር በተጨማሪ እሱና ሌሎች እስረኞች በውሻዎች ጥቃት ይፈጸምባቸው ነበር። እንዲሁም አቅጣጫና ስሜትን የሚያዘባርቁ የቦምብ ድምጾች ሳውንድ ቦምብስ ይጣልባቸው ነበር። እጆች ታስረውና አይኖች ተሸፍነው በሆድ መተኛት አለብህ። እነሱ ግን ውሻዎቹን በአንተ ላይ ያስኬዱ ይመቷል ይላል። አልባኒዝ ለአልጀዚራ እንደተናገሩት ከጥቅምት 7 ጥቃት በኋላ መሰል የበቀልና የማሰቃየት ተግባራት የተለምዶ ሆነዋል። ጭካኔው ታይቶ በማይታወቅ ደረጃ ጨምሯል። ነገሩ የበቀል እርምጃ ሆኗል። የተለመዱት ተግባራት ጽኑ ድብደባ፣ በጥፊ መምታት፣ ማቃጠል፣ አጥንት መስበር፣ ጥርስ ማርገፍ፣ የጾታ ጥቃትና አስገድዶ መድፈር ናቸውም ሲሉም ያክላሉ። በሰውነት ክፍሎችም ሆነ በሌሎች ቁሳቁሶች ብልትን መውጋት የተለመደ ሆኗል። ለዚህም የብረት ዘንጎች፣ እንደ ቢላ ያሉ ስለታም ብረቶች፣ የብረት ማገዶችና ጠርሙሶችን ይጠቀማሉ። በፍልስጤማውያን እስረኞች ላይ በሚፈጸመው ስቃይ የጾታ ጥቃትና አስገድዶ መድፈር ውስጥ ተሳትፈዋል ተብሎ ከተከሰሱት እስራኤላውያን ወታደሮች መካከል አብዛኞቹ ያደጉት ፍልስጤማውያንን እንደ ሰው የማክበር መብት እንደሌላቸው ተደርገው የሚታነጹበት ማህበረሰብ ውስጥ እንደሆነ ታዛቢዎች ይናገራሉ። እንደ ቤተሳሌም እና የእስራኤል ሐኪሞች ለሰብአዊ መብቶች ያሉ ድርጅቶች እንደሚያስረዱት በርካታ እስራኤላውያን ሙሉ ሕይወታቸውን ፍልስጤማውያንን ሳያገኙ እንደ ቤተልሔምና የእስራኤል ሐኪሞች ለሰብአዊ መብቶች ያሉ ድርጅቶች እንደሚያስረዱት በርካታ እስራኤላውያን ሙሉ ሕይወታቸውን ፍልስጤማውያንን ሳያገኙ ሊያሳልፉ ይችላሉ። ይህም በግዛቲቱ ፖሊሲ ምክንያት የተለየ ትምህርት ስርዓት እንዲከተሉ ስለሚደረግ ነው። የማህበራዊ ሳይንስ ምሁሩ የሁዳ ሻልሃቭ ሻሃራባኒ እንዳሉት ፍልስጤማውያንን ከተራው የሰው ልጅ ምድብ ውጭ አድርጎ የማየት አስተሳሰብ በእስራኤል የፖለቲካ ባህል ውስጥ ስር የሰደደ ነው። ይህ አስተሳሰብ እንግሊዝ ፍልስጤምን በሚያስተዳድርበት ወቅት ባለስልጣናቱ አካባቢውን ያለ ህዝብ ያለ መሬት ብለው ከጠሩበት ጊዜ ጀምሮ በአሁኑ ወቅት ያለምንም ተጠያቂነት ሊገደሉ፣ ሊደፈሩና ሊሰቃዩ እስከሚችሉበት ደረጃ ድረስ ይዘልቃል። መላውን ህዝብ እንደ ሰዋዊ እንስሳ እና አሸባሪዎች በመሳል እንዲሁም ጨፍጫፊዎችን ለማጽደቅ የሰዎችን ጋሻነት ሂውማን ሺልድ ሰበብ በማድረግ እስራኤል በተሳካ ሁኔታ በመላው ሲቪል ህዝብ ላይ ያነጣጠረ ጥቃት ከፍታለች ይላሉ አልባኒዝ። ለአቅመ አዳም ያልደረሱ ህጻናት እንኳን ወደፊት ሊመጡ የሚችሉ አሸባሪዎች ተደርገው በመሳላቸው የሞት ፍርሃት ጥላ አጥልቶባቸዋል። የእስራኤሉ ፕሬዝዳንት ኢስሐቅ ሄርዞግ ለጥቅምት 7 ጥቃት ፍልስጤማውያንን በሙሉ በቀጥታ ተጠያቂ ለማድረግ ምንም አልተቸገሩም። ለጋዜጠኞች ሲናገሩም ተጠያቂው እዚያ ያለው መላው ህዝብ ነው፣ ሲቪሎች አያውቁም፣ እጃቸው የለበትም የሚለው ወሬ በፍጹም እውነት አይደለም ሲሉ ተደምጠዋል። ከጥቃቱ ማግስት የቀድሞ መከላከያ ሚኒስትር ዮአፍ ጋላንት እስራኤል የምትዋጋው ሰዋዊ እንስሳትን ነው በማለት በዚያ ለሚገኙ ወንዶች፣ ሴቶችና ህጻናት ላይ የተሟላ ከበባ እንዲደረግ አዘው ነበር። ሌሎች እንደ ፋይናንስ ሚኒስትሩ ባዛሌል ስሞትሪች እና የብሔራዊ ደህንነት ሚኒስትሩ ኢታሞር ቢን ግቪር ያሉ ባለስልጣናት ደግሞ ፍልስጤማውያንን በተከታታይ በአሸባሪነት በመፈረጅ በተለይ በጋዛና በተያዘው የዌስት ባንክ ያለው ማህበረሰብ በወንጀለኝነትና በአክራሪነት ይፈርጃሉ። ሰብአዊነትን የሚያሳጡ ቃላትን መጠቀም እንደ ዘር ማጥፋት ወይም የጋራ ጥቃት ባሉ በደሎች ውስጥ ቁልፍ ሚና ይጫወታል ይላሉ አልባኒዝ። ምክንያቱም ሌላኛውን ወገን ከሰው በታች አድርገ ለመያዝ መጀመሪያ እሱን ከሰው በታች አድርገ ማየት አለብን። ተንታኞች በፍልስጤማውያን ላይ የሚፈጸመውን አስገድዶ መድፈርና የጾታ ጥቃት የቆየና ስልታዊ ተግባር እንደሆነ ቢገልጹም እስራኤል እስካሁን ድረስ ከማንኛውም ዓለም አቀፍ አካል ህጋዊ ወቀሳም ሆነ ማዕቀብ አልተጣለባትም። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በጥር 2025 የጾታ ጥቃት ክሶችን ለመመርመር ያደረገው ጥረት በእስራኤል በይፋ ታግዷል። የተባበሩት መንግስታት ድርጅት እንደደረሰበት ከሆነ ሰዎችን አስገድዶ እርቃንን ማስቀረት፣ የመደፈር ዛቻዎችና ብልት ላይ ያነጣጠሩ ጥቃቶች በእስራኤል ጦር ዘንድ የተለመዱ ተግባራት ሆነዋል። ይህም የሚከናወነው በከፍተኛ ባለስልጣናት ግልጽ ወይም ድብቅ ፍቃድ ነው። ለምሳሌ ቤን ጊቪር በስዴት ቴማን የተፈጸመውን የአስገድዶ መድፈር ምርመራ አሳፋሪ ሲሉ ኮንነዋል። የመከላከያ ሚኒስትሩ እስራኤል ካትዝ ደግሞ ወታደሮችን በአስገድዶ መድፈር ተጠያቂ ለማድረግ የሚደረገውን ጥረት የስም ማጥፋት ሲሉ ጠርተውታል። ፍልስጤማውያንን ማሰቃየት በእስራኤል ውስጥ እንደ ጀብዱ ይከበራል በማለት አልባኒዝ አስተያየታቸውን ሰጥተዋል። የእስራኤል ባለስልጣናትና መሪዎች በፍልስጤማውያን ላይ ስላደረሱት በደል በኩራት መናገር ብቻ ሳይሆን ሰፋሪዎችና ተራ ዜጎች ጭምር ፍልስጤማውያን ላይ የሚደርሰውን ውርደት ለመመልከት፣ ለመታዘብ ወይም ለመሳተፍ ወደ ማረፊያ ማዕከላት ይመጣሉ። በሊቨርፑል ጆን ሞርስ ዩኒቨርሲቲ ፕሮፌሰርና በጋዛ ተጎጂዎች ስም በዓለም አቀፉ የወንጀለኞች ፍርድ ቤት ICC የሚከራከሩት የህግ ባለሙያው
ትሪስቶኒ ማሪኒዮሌ በዓለም አቀፍ የወንጀል ሕግ መሰረት ለብቻቸው በሚፈጸሙ የጾታ ጥቃቶችና በሰላማዊ ሰዎች ላይ በስልታዊ መንገድ በሚፈጸሙ ጥቃቶች መካከል ትልቅ ልዩነት አለ ይላሉ። የመጀመሪያዎቹ የጦር ወንጀሎች ሊሆኑ ይችላሉ። ተመሳሳይ ድርጊቶች በተደራጀና በተስፋፋ መንገድ ሲፈጸሙ ግን በሰብአዊነት ላይ የተፈጸሙ ወንጀሎች ክራይም አገንስት ሂውማኒቲ ይሆናሉ ብለዋል። እነዚህ ወንጀሎች የሚፈጸሙት በሀገሪቱ የማዕኮያ ማዕከላትና በወታደራዊ እስር ቤቶች ውስጥ ነው። ወንጀለኞቹ አለመከሰሳቸውና ከፍርድ መራቃቸው ከድርጊቱ በስተጀርባ ተቋማዊ ፖሊሲ መኖሩን ያሳያል ሲሉም አክለዋል። ያም ሆኖ ግን ፍልስጤማውያንን መቃወማቸውን ቀጥለዋል ባይናቸው አልባኔዝ። ፍልስጤማውያን አሁንም ራሳቸውን የመወሰን አቅም እንዳለው ህዝብ ላለመጥፋትና ላለመደምሰስ እየታገሉ ነው። ነገር ግን በብዙ ታዛቢዎች እይታ እንደ አውሮፓውያን አቆጣጠር በጥቅምት 2025 በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አማካኝነት የተጣለውን የተኩስ አቁም ስምምነት በመጣስ እስራኤል በጋዛ የምታካሄደውን የዘር ማጥፋት ቀጥላለች የሚል ክስ ይቀርብባታል። እስራኤል በፍጥነት ፍልስጤማውያንን ከዌስት ባንክ የማፈናቀል ስራዋን የገፋችበት ሲሆን የመሬቱ ባለቤቶችና ገበሬዎች ከእስራኤል ሰፋሪዎችና ከጸጥታ ኃይሎች ለሚሰነዘርባቸው ጥቃት የሚያሳዩት ማንኛውም ተቃውሞ በኃይል፣ በእስራት፣ በተደጋጋሚ ደግሞ በማሰቃየትና በአስገድዶ መድፈር ይመለሳል። በአጠቃላይ ከጾታ ጥቃትና ከማሰቃየት በተለይም ከአስገድዶ መድፈር መትረፍ እጅግ ከባድ ነው የሚሉት አልባኒዝ ይህ በአንድ ህዝብ ላይ በከፍተኛ ደረጃና በስልታዊ መንገድ ሲፈጸም ምን ሊሰማ እንደሚችል አስቡት። ይህ ማለት ህዝቡን ሙሉ በሙሉ ማጥፋት ነው ሲሉ በይነውታል። በዚህ የአልጀዚራ ምርመራ ዘገባ ላይ የእስራኤል መንግስት ኃላፊዎችን ለማነጋገር ሙከራ ቢያደርግም እንዳልተሳካለት ጠቅሷል። የዛሬው ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።